እና የነበረው ፈተና በጣም ከባድ ነበር ሀቂቃ። ከዛ በላይ ደግሞ እናንተ ፊት ለፊት ያላችሁት አሁን ለምሳሌ እኔ በሌላ ጉዳይ ምንም አይነት ፓርቲስፔት አላደረኩም እና አንዷ ደውላ እና አቡ አሚራ ጋር ቢሮ ላስመርቅ የሄድኩትን ፎቶ የለጥፋ የሆነ ነገር ብላ እንደው ለአቡ አሚራ እየነገርኩት ቆይ አንቺ ምን አድርጌሽ ነው ምናምን አልኳት። ደወልኩና ስልኳ ስላለ አሁን አጭር ጥያቄ ለመጠየቅህ የሌላ ንርሶ ብር የት አደረጋችሁት አለችኝ። እና እባክሽ እኔ እንኳን እናንተን ያላችሁበትን ቀርቶ ሌላውንም እንደዛ ነው። እና ሐቂቃ በመሰደብ ውስጥ በምን ውስጥ አልፋችሁ ቅድም እንዳልኩት ይህንን ቀን በማየታችሁ ከማንም በላይ ከቤተሰቦቿም እኩል በሆነ ስሜት ጭምር እንትን እያላችሁ በጣም ደግነቱ የቅርብ ሰዎች ያውቃል። ለምሳሌ ባለፈው አቡ አሚራ ወንድሟን ሲያናግረው ወንድሟ የሚያዝነው ለእናንተ ነው። እንደው እናንተ ስማችሁ ጠፍቶ እንደዚህ ተብሎ ምናምን እንደዚህ ሲለው አይ በቃ ቢያንስ የሆነው አካል ይረዳችኋል። እውነቱን የሚያውቀው አብሮ ያለው አካል አብሮ ሲጓዝ የነበረው አካል ያውቃል። በተረፈ ሌላው የሶሻል ሚዲያ ልቅነቱ በጣም ጉዳቱ ለምሳሌ ተስፍሽን ጭራሽ አንድም ቀን ተስፍሽን አይቶት የማያውቀው ሰው ስለ ተስፍሽ 100% ይመሰክራል። እንደሚያውቅህ አብሮ እንደበላ እንደጠጣ ሆኖ ያወራል። እና ይሄ በጣም አደገኛው ነገር ነው። ይህን ጊዜ ሌላኛው ወይ በእናትህ ደግሞ ከነ ውበት ያመጣኝ። እሺ እና ተስፍሽ ግን ያንገበገበህ በፍንጭትህ መፖሰትህ ነው። በጣም ያንገበገበህ አንደኛ በቃ በፍንጭትህ መፖሰቱ ነው። ሁለተኛ ደግሞ ማለት ሰድቦህም ሰው በቃ ምን አለ ወይኔ ምናምን መልኩ እኮ ሲያምር ምናምን እንኳን ብለው ኮመንት እንዳይጽፉ እድል አይሰጥም ልጁ። ከዛን መጀመሪያ አንድ ሰው ነበር የለጠፈው። ከዛን 4 አደረገን አቡ አሚራንም ምናምንም ደረገመው። ከዛን ሙሉ ግሩፑን ደግሞ ይሄም እኮ አለበት ሲሉት ኮመንት ላይ ፎቶ እየሰበሰበ ነው መሰለ የሚያመጣው። ደርግሞን በቃ ማርያምን እንደዚህ ወረቀት ይዘን ብንነሳ ይሻላልም በቃ እንትኖች ወንጀለኞች ተብሎ ምናምን በእኔ አካውንት የገባ እንደዚህ ብር አለ ተጸጽቻለሁ ብዬ አንገቴ እንደምርኮኛ ማለት ነው። በቃ ኤቭሪቲንግ እኮ እውነት ለመናገር ትዝ ይላችሁ እንደሆነ በውስጥ ስናወራ ብሩ እንዳይነካ ብለን እኮ ከራሳችን አዋተን ቤተሰቦቹን ወደ ኢትዮጵያ አምጥተናቸው ነበር ወደ አዲስ አበባ አይደለ? የሆነ ጊዜ ላይ ኖ ከሚዋጣው ላይ መንካት የለብንም እኛ። ታስታውሳለህ አይደለ? ተጨቃጭቀን እንደውም ከብሩ ላይ አይነሳም ተብሎ ምን አልቆርቡላ ልኳል። ሁላችንም አዋተን እናትና አባቱ አዲስ አበባ በሚመጡበት ሰዓት ለወጪያቸው ብለን ይላክ ነው። አላህ በሚያውቀው ስብሐነሁ ወተዓላ። በጣም ነው እኮ የሚገርመው ወላሂ። እና ያንን ሁሉ ነገር አልፈህ እንትን ይለዋል። ደግሞ ሲቀዘቅዝባቸው የሆኑ እህቶችም አሉ እኮ ማለት እኮ ማስታወስ እኮ ጥሩ ነው። አግዙን እያልን እኮ እኛም እንናገራለን እኮ። እንደውች ልጅ የትሄደች እኮ መልካም ነገር ነው። እኔ በጠየቁኝ ልክ መልሳለሁ። ግን ስም ነው የሚሰጥህ። ሁሉም ሰው እንዲወደኝ አልጠብቅም። መጀመሪያ ስህተቱ ከዛ ነው። አንድ ልጅ አለ በጣም በቃ ራሱን እንደ ምሁር አይቶ የሚናገር ደግሞ አንድ በንጉስ ጢባሪዎስ ምናምን የሚባል እንደ ሴት ሹሩባ የሚሰራ ልጅ አለ። የናይጄሪያ እግር ኳስ ተጫዋች የመሰለ ልጅ። ሶሪ እንግዲህ አንዳንዴ ሽው ይልብኛል። ሰሞኑ ግን ከፍቶልሃል። በቃ ይሄ እንትን ወላሂ ከፍቶልሃል። አይ እንትን በቃ ማለት በቃ እንትን ነው የሚያደርገው። እንደ ሴት እንትን ያደርጋል። በቃ እንደ ሴት ቁጭ ብሎ ነው እንዲሆነው ይኸው ከኤምባሲ የሆነው ነገር ይልና የሚያመጣው ወረቀት እኛ ፖስት ያደረግነውን እኛ የጠየቅንበትን ነገር ያመጣል። እቺን ስታያት ጽሁፏ እንደዚህ አሁን ልደውልና አየር ይዝባቸዋል ምናምን ደውሎ ምናምን እሺ እንዴት አለ። ከዛን የሆነ ሰው ድምፅ ይልክለታል። ኧረ ልጅቷ በጣም እንደው ተስፋ የለውም እነዚህ ማጭበርባሪ ሰርቀው እንደዚህ ምናምን ደግሞ የሚያጅቡ አይጠፉም። ድርግምግም ያደርጋሉ ማለት ነው። ኢቭን ይህንን ጉዳይ ወደ ሚዲያ ያመጣችውም እህታችን ሳትቀር ተበላ ብላ ብዙ ቪዲዮ ሰርታለች። በጣም ከባባድ ቪዲዮዎችን ሰርታለች። ያመጣችው እዛው ቡታጅራ በሷ ስም የተሸለመችው ማለት ነው። ገና ምኑም ዜና ላይ ስላመጣችው ጀግና ተብላ የተሸለመች ልጅ አለች። ጥሩ ነው። ወደ ሚዲያ አምጥታ እሷ ነች ያመጣችው። ነገር ግን የሆነ ነገር ጎደለኝ ብላ ስታኮርፍ በሉት እንደዚህ ሆኑ እያለች በቃ ዩቲዩባን ነበር የምታደምቅበት። እና አብዛኛዎቹን መለስ ብላችሁ እስኪ እናንተ ቲክቶክ ላይም ሌይላ ኑር ሰቦ ብላችሁ ጻፉ። እስከ ዛሬ የተደረገውን የተወራውን ታዩታላችሁ እና ትታዘቡታላችሁ። ኤኒዌይ
ምንም ሆነ ምን እኔ ይቅርታ ብያለሁ፣ ይቅርታ ብያችኋለሁ። በክፉም በደግ የሚያነሳችሁኝ ማለት ነው። ምክንያቱም ችላችሁ ይቅርታ እንደማትሉኝ አውቃለሁ። እውነትን ማሳየት ነው እኛ የምንፈልገው። አሁንም ለሀቅ ከቆምን ሀቅ ነው። ሀቅ የትም አይሄድም። አንድም ብር ያጭበረበርነው ነገር ካለ አምጡ የምንለው ለዚህ ነው። በሀሳብ ደረጃ አሁን እዚህ ስማችንን ሲጨረግዱና ሲሰድቡ ከነበሩ ሰዎች እስኪ አንዳንድ ቁጥር ጽፉ። መቼም ሊሳድብ ያለው የሚል ሰው የለም። ሁሉም ራሱ እንደ መላኢካ ነው የሚያየው። እስኪ የሰደባችሁን ሰዎች አንዳንድ ቁጥር ጻፉ። እንደው ለጠቅላላ እውቀት እየሰደቡን አንዴ ምሕረት እናርግ። በጣም ጉዳያቸው በህግ ደረጃ የተያዘም አሉ። ታውቃላችሁ አይደለም? ኢትዮጵያ ላይ አሁን እንደ ድሮ አይደለም። መንግስት ለሶሻል ሚዲያ ያለው ሶሻል ሚዲያ ለበጎ ነገር የመዋሉ ነገር ላይ ያለው ሚና በጣም ከፍተኛ ናቸው። እነዚህ አንዳንድ የሚጽፉት ዝም ብለው ነው፣ እንደዚሁ ዝም ብለው የሚያጫፍሩ እዚህም እዛም ትክክል የሚሉት እነዚህ በደመ ነፍስ እኔ እንጃ እንደነበረ አለቀ መሰለኝ። ታምናለህ? እኔ አንተ አይመኒታ ሙሃጅሩ አህመድ ወሎ የተነሳንበትን ፎቶ አንድ ላይ ለጥፋ የሌላን ውርሰ ወንበር የበሉ የሚል አብራ አያይዛ የለጠፈችበትና የዘፈኑ ማቀናበሪያ ሁላ ባክግራውንድ ሚውዚክ ደግሞ ሌባ ሁላ ሌባ ሁላ ሌባ ሁላ እሷ ልጅ በህግ ጉዳዩ ተይዞን ኢንሻአላህ በቅርብ ታዩታላችሁ። በዚህ አጋጣሚ 4200 አላችሁ። የፊታችን ቅዳሜ ከምሽቱ 2 ሰዓት ላይ በሎሚ ስኩል ያስተማርኳቸው 1200 ተማሪዎችን አስመርቃለሁ። ሁላችሁም ተጋብዛችኋል። ጥሪ የሚደርሳችሁ አላችሁ፣ ያልደረሳችሁ ካላችሁ ደግሞ እባካችሁ ከሰው መብዛት ስለሆነ ብቅ ብላችሁ ተገኙና አበረታቱልን። በመላው ዓለም ያሉ ተማሪዎች ነው ያሉኝ። አብዛኛውን ቁጥር ግን ወደ 600 የሚሆነው ተማሪ አረብ ሀገር ላይ የሚገኝ ነው። ወደ 200 የሚሆነው ኢትዮጵያ የሚገኝ ነው። ሌሎቹ አሜሪካ የተለያየ ሀገር ላይ ነው ያሉት። ኑና እንኳን ደስ አላችሁ እንድትሉልኝ በትህትና እንትን እላለሁ፣ አስተላልፋለሁ። አሁን ፍላይቱን አንድ ነገር ብዬ ልውጣ። በመኔ አቡ አሚራ አስቆኝ ነው ሌላ ክፍል ሆኜ የሆነ ነገር ሲል ከዛ የመታወት እኔ ደግነቱ ቪዲዮ አላይም። አልሐምዱሊላህ ረብል ዓለሚን አቡ ምንም አይነት ቪዲዮ አላይም እና ሰው ሲደውልልኝ ነው የማየው። የሚደውልልኝ ደግሞ ያው ከኛው ጀማዓ መሀል ነው። አሲያ አረ እንዲህ እየተባለ ነው ብለው የሚሉና እናንተ ጋር ሜንሽን ያደርጉላቸዋል መሰል ሲሰሩ ማለት ነው። እና አሁን ያልከውን ሰምቼ ነው። ግን ባይዘዌ 2 ልጆች የሰሩ ማለት ነው ለጥፈው ሰደቀል ሐቅ መግሪብ አዛን አለ። በቃ እኔ ልወጣ ሰደቀል ሐቅ አላሁ አክበር አላሁ አክበር። እኔ ጋር መግሪብ አዛን አለ። አላሁ አክበር አላሁ አክበር። ይኸው 2 ሰዎች ጉዳያቸው በህግ ተይዟል። ምክንያቱም ከነጭራሹ ወረቀቱን ራሱ የውጭ ጉዳይ ሚኒስቴር የጻፈውን ውሸት ነው ብለው ፌክ ነው ብለው ያሉ ማለት ነው። ምክንያቱም መንግስትንም ነው የነኩት። ከእንደገና ደግሞ የተሰራው ስራ ኤምባሲ ነው ጉዳዩን ሲያካሂድ የነበረው። ከኛና ከህዝቡ የሚጠበቀውን ገንዘቡን ላክን ኤምባሲው ነው። እያንዳንዱ ነገር ሲዘረጋ እዛም ጭምር ነው የሚመጣው ነገሩ። ስለዚህ በህግ ተይዟል። ሌሎቻችሁ እንግዲህ በዚህ ጉዳይ ላይ አብራችሁ የነበራችሁ ጀዛችሁን አላህ ይክፈላችሁ። እመለሳለሁ አቡዬ። እሺ መግሪብ አዛን አለ እንግዲህ እስከምትገባ ኦልሞስት እኔም እዛው ኤርፖርት ፊት ለፊት እዛው አካባቢ ነው ያለሁት። በድዋሽ አስታውሽኝ። እሺ ቱሪኒ ሰላም አለይኩም። ሀይ ሌሎች እንግዶች እናስገባ መሰለኝ ወንድሜው። ሌሎች እንግዶች ይግቡ። ቆይ እኔ ላስተናግድልህ መሰለኝ። እሺ ሊዱ እኔ ልተውላቸው ቦታ። እሺ ሽክራን። እሺ ጀረኒ እናመሰግናለን። አሚና ከገባሽ ቆይተሻል። እስኪ አሚና እሺ እያወራችሁ አላቋርጥም ብዬ ነው። አሰላሙ አለይኩም ሁላችሁ እንዴት አደራችሁ? አሁን ነቅቷል መቼም እና በጣም ደስ ብሎናል። ጠቅላላ ለኢትዮጵያ ሕዝብ በሙሉ በሷ አዘን ያለቀሱት ለሷ የተጨነቁት በሙሉ ከኛ ጭምር እንኳን ደስ አለን እንላለሁ። እናንተ ደግሞ አላህ ረጅም እድሜ ጤና ይስጣችሁ። ተሰደባችሁ፣ ብዙ ነገር ተባላችሁ። ጃምቦ ጆቴ የዘፈነው ለድምፁ ነው። እነሱ ግን ሌባ ሁላ እያሉ በየፎቶ እየለጠፉ መላገጫ አድርጎታል ሙዚቃውን። ሰውየው ስንት ዓመት የደከመበት አላህ የስራቸውን ይስጣቸው።
እናንተ ግን አላህ ረጅም እድሜ ይስጣችሁ፣ አላህ ይጠብቃችሁ። ጀግኖች ናችሁ። የሰው ህይወት በብር አይገዛም ይባላል። የሰው ነፍስ በብር አይመለስም ነው የሚባለው ብዙ ጊዜ አባባል። ግን የሌላ ነፍስ ብር መልሶታል። እና ወላሂ አንዳንድ ጊዜ የሰው ጥንካሬ ያስፈልጋል። አላህ ረጅም እድሜ ይስጣችሁ፣ አላህ ይጠብቃችሁ። ለመልካም ነገር ነው ብትሰደቡ። ሰው ዝም ብሎ በተራ ይሰደባል። ዝም ብለን ተራ ነገር ላይ እንረገጣለንም። እናንተ ጥሩ ነገር አድርጋችሁ ነው፣ መልካም ነገር ሰርታችሁ ነው። አላህ ይጠብቃችሁ። ኑሩልን፣ ክበሩልን። እንወዳችኋለን፣ እናከብራችኋለን። አሚና እህታችን ይቅርታ ላቋርጥሽ፣ ከኋላሽ አዛን እያለ ስለሆነ ሚውት አድርጊና ሲጨርስ ትናገሪያለሽ። እሺ። ሌሎች ሰዎች እናንተ ጋር አዛን እያለ ያልሆነ ሰዎች ገስት ላይ ያላችሁ ተናገሩ። ዱባይ ነች እሷ፣ ዱባይ ነች የምትኖረው መሰለኝ። እኔ ማነኝ ነው እኔን ማናገር የምትፈልጉ? ከላይ ገብታል። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ እህታችን? አልሐምዱሊላህ ማሻላ ተባረከ ረህማን። አቡ አሚራ በጣም እንጃ አድናቂህ ነኝ። ዝም ብለህ አሁን አላህ ሐቅህን ስለወጣለህ በጣም ደስ ብሎኛል። ደግሞ ፈጣሪህን በጣም ስለምታመሰግን አላህን ስለምታመሰግን በጣም አድንቀሃለሁኝ። አላህ Subhanahu Wa Ta'ala ደግሞ መልካም ስራህን ይቀበልክ። እሺ። እና ደግሞ ሙስሊም ክርስቲያን ሳትሉ ሁላችሁም እዚህ የተረባረባችሁ አላህ Subhanahu Wa Ta'ala ሁላችሁም የሻችሁትን የፈለጋችሁትን ይስጣችሁ። እኔ ብዙ ለሚዲያ አዲስ ነኝና እንደዚህ ያው እኔ በጣም ደስ ብሎኛል። በጣም አመሰግናለሁ። አልሐምዱሊላህ። አሚን። እኔ አሚን አሚን። እኛም እናመሰግናለን እህቴ። ሰዓት እንግዲህ ግማሽ ሰዓት ቢቀር ነው። አይ ቲንክ ተስፍሽ እስኪ ተመልከት ስንት ሰዓት እንደቀረ። አብዱ አህመድ እንኳን ደህና መጣ። እንኳን ቆያችሁኝ። አቡ አሚር አሰላሙ አለይኩም። እንዴት ናችሁ? አማን ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። በመጀመሪያ እንኳን ደስ ያላችሁ። በጣም ከሚገባው በላይ ይሄን ታሪክ ለማየት አንደኛ ከእናንተ በላይ መጓጓይ ነው የነበርኩ በጣም ከሚገባው በላይ የሳውዲ እስር ቤት መቼስ ከገበና የጀምሬ ልንገራችሁ ከአንዴ 4 ጊዜ ታሰሬበታለሁ። ሳውዲ አረቢያ ማለት ሆነ። ኦኬ። እና ይሄን ነገር ስትጀምሩት ማለት ነው ወላሂ ነው የምልህ ይሄ ነገር እንደሚመጣቃለው ሰው የሚመስለው በ6 ወር በአመት ምናምን የምትወጣ ምናምን ነገር አትሊስት የሳውዲ ዜጋ ራሱ ቢሆን ማለት ነው በጣም ከሚገባው ከባድ ነበር። እኔ በነበርኩበት ሰዓት ላይ 2 የደሴ ልጆች ታርደዋል። አሊ ብስኩት ምናምን የሚባሉ ልጆች ነበሩና 2 ልጆች ተገለዋል። አስታውሳለሁ 94-95 ዓመተ ምህረት ላይ ነው። እና ገንዘብ አትሊስት ካላሙዲን ድረስ በጣም ብዙ ነገር ተደርጎ ነበር፣ ግን አልተቻለም። ግን ይሄ ታሪክ ወላሂ እንትን የሚረሳው አይደለም፣ የሆነ ታሪክ የሚረሳው ነገር አይደለም። በጣም ከሚገባው በላይ ይህን ቀን በማየት ወላሂ ላዚም ደስተኛ ነኝ። ለምን የዛ ሀገር ህግ ራሱን የቻለ ህግ አለው። ኤምባሲ ምን ህጋቸው በጣም የተለየ ነው። አንድ ማረሳው ታሪክ አንድ ኢትዮጵያዊ ጓደኛችን እስር ቤት አጋጣሚ እያለን ሚስቱ ጋር አጋጣሚ ሲቃለድ በቢላህ ኩላሊቷ ላይ ወቅቷት የልጁ እናት ናት። ወላሂ ላዚም ነው የምልህ እስር ቤት ውስጥ መጣ። ከመጣ በኋላ ማለት ነው አጋጣሚ 3 ዓመት ምናምን ከቆየ በኋላ ሴት ልጁ 3 ዓመቷ ነበረ። ፍርድ ቤት ሄዶ ሲመለስ ምን አሉት? ልጅቷ 18 ዓመት እስከሚሞላት ድረስ የራሱ ልጅ ማለት ነው ቆይቶ ይፈታ አይፈታ አላቅም። ልጅቷ 3 ዓመቷ ነበር፣ የራሱ ልጅ ማለት ነው። እንግዲህ የምትወስንበት የራሱ ልጅ ናት። ወላሂ ነው የምልህ በጣም ብዙ ታሪኮች እዛ እስር ቤት ላይ ብዙ ታሪኮች አሉና በገንዘብ ዛሬ እቺ ልጅ ተርፋ በመምጣቷ የነበረው እንትን በጣም ከሚገባ በላይ ወላሂ ስሜታ ያደርግ ነበር። ግን ዛሬ ያ ነገር አልፎ ገንዘብ የሰውን ህይወት አድኖ እንደዚህ እንትን በማለቱ ወላሂ ላዚም ክብር እናንተን ይገባችኋል ከማንም በላይ ማለት ነው። እና ከባድ ነበር። አላህ ጀዛችሁን ከምንም በላይ እኔ እንጃ አላቅም። የእናንተን ጀዛ አላህ ይክፈል። ለሁለት ወር ያህል ቀላል አልነበረም። እከታተላችሁ ነበር በየጊዜው ነበረ ምናምንና በጣም ብዙ መስዋዕት ከፍላችኋል። ጀዛችሁን አላህ ይክፈለው። ከዚህ በላይ ወላሂ ነው የምልህ የሰው ልጅ እኔ እንጃ አላቅም ለበጎ ነገር ከተረባረበ በጣም ሲምፕል ነው። የዛች ሀገር ህግ አንድ ጊዜ ፋይልህ ከጠፋ አንድ ፓኪስታኒ ነበር፣ አንዱ ደግሞ 1 ዓመት የተፈረደበት ፓኪስታኒ አጋጣሚ ከፍርድ ቤት ሲመለስ የድሮ ሙከየፍ ግድግዳው 4 ማዕዘኑ ሙከየፍ የለም ፋይሉን እዛ ሙከየፍ ውስጥ ከተተው።
ፋይሉ ጠፍቶ ያ ሰውዬ 16 ዓመት ነው 17 ዓመት ቆየ። ያ ቤት ሊታደስ ያ ሙከየፍ ውስጥ ያደረገው ፋይል አጋጣሚ ሲፈርስ ተገኘ። ወላሂ በ17 ዓመቱ ያ ሰውዬ ወደ ሀገሩ ተሳፈረ። ኢሽራይክ ሰው እንደ ቀላል ያስባል። አንዳንድ ጊዜ እንደ ቀላል ያስባል ብዙ ነገሮችን ውጭ ሆኖ መናገር በጣም ከሚገባው በላይ ቀላል ነው የሚመስለው። ግን ብዙ መስዋዕት ከፍላችኋል። አላህ ጀዛችሁን ይክፈለው፣ አላህ ይጨምርላችሁ። ወላሂ ነው የምልህ። ሌላ ምለው ነገር የለኝም። ሁላችሁንም በጣም አመሰግናለሁ። አላህ ይስጣችሁ። አሜን አሜን። አብዱ እናመሰግናለን ወንድማችን። አጠር ለማድረግ ሞክሮ ቤተሰቦች በጣም ከ200 በላይ ሰው ነው ሪኩዌስት የላከው። አንዳንድ ደቂቃ ይተናገራችሁ ወረዱ። እሺ አብዱ እናመሰግናለን። በጣም አመሰግናለሁ። ሁለታችሁን አላህ ይክፈለው። ከዚህ በላይ ሌላ የሚባል ነገር የለም እና አላህ ይስጥልኝ። አመሰግናለሁ። እሺ አንዳንድ ደቂቃ ነው የምንሰጣችሁ። ሱመያ ተናገሪ። ኧረ እንዴት አደራችሁ? እንዴት ናችሁ? ተስፋዬ እንዲሁም እዚሁ እነ አባሚራ እነ ህወይ ነፋፊ ከታችን መላው ኢትዮጵያዊ በሙሉ እንኳን አደረሳችሁ፣ እንኳን ደስ አላችሁ። እንኳን ለዚህ ቀን የልፋታችሁ ዋጋ ፍሬ አፈራ። እህታችንም እንኳን ደስ አለሽ፣ ለሀገርሽ መሬት እንኳን አደረሰሽ። በእውነት ተስፋዬ በጣም ነው የተደሰትኩት። እግዚአብሔር የሚሳነው ነገር የለም። እሱ ይሁን ያለው አይቀርም። እናንተን መላው የኢትዮጵያን ህዝብ አስመልክቶ እነሱንም የሰው ሀገር ሰው አራርቶ ለዚህ ላበቃ እግዚአብሔር ክብሩን ይውሰድ። ተስፋዬ እንኳን ደስ አለህ። እንኳን በቃ ሁልጊዜ ለተመኘው ሰዓቱን ቀኑን ለምትቆጥሩት ሁላችሁም እዚህ ጋር ስም ከሌከለ ያለልን በጣም ብዙ ናችሁ። ቲም ሌይላ በሙሉ ሌሊት ተቀን እንቅልፍ አጥታችሁ ለዚች እህታችን የተዋደቃችሁትን እግዚአብሔር አምላክ ለእናንተ ደግሞ ያላሰባችሁትን ይሄ ነው ሳትሉት ያልጠበቃችሁትን ደስታ፣ ጤና፣ እድሜ በቤታችሁ ይግባላችሁ። ለቲም ሌይላ በሙሉ ለመላው ኢትዮጵያዊ በሙሉ እንኳን ደስ አላችሁ። በጣም ደስ ብሎኛል። ደስታችሁ ደስታዬ ነው። ለቤተሰቦቿም እንኳን ደስ አላችሁ እላለሁ። ሰዓቱን እንዳልገል ይችን ለማለት ነው የገባሁት ወንድሞቼ። እሺ እህታችን ሱመያ እናመሰግናለን። በዚህ አጋጣሚ ታች ኮመንት ላይ ማለት ነው ገና ሰው ሳይገባ በቃ ብላችሁ የምትጽፉት ገና እኮ ማውራትም አልጀመረም። ሶብር አድርጉ፣ ተረጋጉ። በምንችለው አቅም ነው የምናስገባችሁ እና አንድ ደቂቃ አውርተው እንትን ይላሉ። ከረዘመኝ እናስቆማለን። ተው ቀልብ አትስበሩ። እሺ እናንተም ስገቡ ምናምንና ስታይል አታድርጉት። ደግሞ ገና ሰው ሳይገባ በቃ ይላል። የሚያውቁኝ እኮ ናቸው እንዲህ የሚሉት እኮ። ተስፍዬ ዝም በላቸው። ማቆ ያገኛቸው የለነግ በኮሜንት ዝም በላቸው። ደስታቸው ሆኖ ነው ዛሬ። በዚህ አጋጣሚ ሌላኛው ሱመያ ገብታለች። በቃ ብለናል። ሰላም አለይኩም ያ ጀማ፣ እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ ሱመ አልሐምዱሊላህ። እንኳን ደስ አላችሁ እዚህ ቤት ያላችሁ ሁሉም፣ ለመላው ለኢትዮጵያ ሕዝብ እንኳን ደስ አለው ለማለት እወዳለሁ። ወላሂ እኔ ደስታዬን መቆጣጠር አልቻልኩም። አልተኛም ብዬ እኔ አላመንኩም። ወላሂ እኔ ወላሂ ትላንት ሰኞ ሲባል ማታ ጦርነት ሲጀምር እኛ ጋር ምናምን ኩዌት ነው ያለሁት። በቃ አሁንም ሊስተጓጎልባት ነው ወይ ብዬ በጣም ነው እንትን ያልኩት። ብቻ አልሐምዱሊላህ የእናንተ ርብርብ፣ እኔ በቲም ሌይላ ተስፋ ቆርጬ አላውቅም ወላሂ። ብቻ ያላህ ነገር ሆኖ ለዚች ቀን በክታችኋል። እንኳን ደስ አላችሁ። የተሰደባችሁም የተወቀሳችሁም በእሷ ጉዳይ ካላህ ጀዛችሁን አገኙት። ወላሂ ከሰው ምንም አይገኝም። ጀዛችሁን አላህ ይክፈላችሁ። አሁንም በልጆቻችሁ አገኙት። ለእሷ የደከማችሁት የወጣችሁት የወረዳችሁት አላህ አሳርፉ ያሳየን። እናንተንም ቁም ነገር ትልቅ ቦታ ደርሳችሁ አላህ ያሳየን ነው ምለው። ጀዛኩሙላህ ኸይር። አቡ አሚራ ሁላችሁም በጣም ነው ደስ ያለኝ ወላሂ አልዓዚም፣ በጣም ደስ ብሎኛል። የዛኔም ከእናንተ ነበርን። አሁንም ደግሞ በዚህች ቀን ስላደረሰን ሳይለየን አልሐምዱሊላህ ነው ምለው። እንኳን ደስ አላችሁ ወላሂ።
እሺ ሱመያ እህታችን እናመሰግናለን። ደቂቃሽ አልቋል። እናንተ ሰዎች ግን ልታች ቆይ፣ አሁን ኦልሬዲ ትንሽ ደቂቃ ነው የቀራት። ኦልሬዲ ልታርፍ ነው። ቤተሰቦች ጠብቁን። ኦልሬዲ ካረፈች በኋላ ምናምን እዚሁ ላይቭ ላይ ነው ነግቷል። እንግዲህ እንዲሁ እንቀጥላለን። አዲስ አበባንም እያየን ከየአቅጣጫው ይመጣሉ ሰዎችም በቪአይፒ ገብተው ነው የሚቀበሏት። ጥሩ ዝግጅት ነው የሚተዘጋጀው። ቪአይፒ ፓስ ተዘጋጅቶላቸዋል። እና አቧሚራም ወንድም ካሌድም ቤተሰቦቿም ገና በደስታ የምታዩትን ነገር እንትን እንላለን። ታዩታላችሁ። እሺ ተረጋጉ። ከዛ ውጭ ሌላዋን አፕዴት የምናደርጋችሁ ነገር እንግዲህ ከብሩ ባሻገር እንግዲህ የቀረ ብዙ ሚሊዮን ብሮች አሉ በቤተሰቦቿ አካውንት። ዋና የኛ ስራ የሚጠናቀቀው ከገባች በኋላ ከተረጋጋች በኋላ ቀጥታ በስሟ የተሰበሰበው ያሉትን ሚሊዮን ብሮች ወደ እሷ በይፋ ማሸጋገር ነው። በስሟ በይፋ ወደ እሷ ማሸጋገር ነው የምናደርገው። እንደ ቲም ላይ መጨረሻችንን ግብ የምናደርገው እዛ ላይ ነው። እሺ ቤተሰቦች፣ በቃ የተሰበሰበው ብር በቤተሰብ ያለውን በህዝብ ፊት ትራንስፈር ይደረግላታል። 13 ዓመት ታስራ እድሜዋን ጨርሳ አስቡት እንግዲህ 13 ዓመት በ20 ዓመቷ እንኳን ብትታሰር 33 ዓመት ሆናት ማለት ነው። ለሴት ልጅ ደግሞ ይሄ ሁሉ ዓመት በጨለማ ቤት ውስጥ ብዙ መከራ ትፈቻለች ተብላ እንኳን ተስፋ የተሰጣት ከ3 ዓመት በፊት ነው ብሩ ሞልቶልሻል የተባለው እና ብዙ ግዛ ያስፈልጋታል። ብዙ ሳይካትሪስቶች እዛ እናመቻችላታለን። ብዙ ጤናዋ እንዲስተካከል ከጎኗ እንሆናለን። የተሻለ ቦታ እንድትደርስ እንመኛለንም። እግዚአብሔር ይመስገን አሁን እንደተባለው እንደተወራው አንጀቷ፣ ኩላሊቷ፣ እንደዚህ ማህፀኗ ምናምን በሚባል ነገር አይደለም። እንግዲህ ሚዲያ ላይ የተለቀቀ ፎቶ አይታችኋል። ኖርማሊ አቧሚራን ፎቶውን አንዴ አሳይልን በስልክ ካለ። ስትገባ ወደ ፕሌት ስትገባ ያለችበትን ደህና ሆና ነው እየገባች ያለችው። የምትወደው አላህ የምትመኙላትን ጤናዋን መልሶ አፊዋ ተመልሶ ወደ መስመር እንድትገባ እንግዲህ ፈጣሪ ይርዳት። እኛም በምንችለው አቅም ከጎኗ ሆነን እህታችንን ማበረታት ነው የምናደርገው ማለት ነው። ስለዚህ ስቴፑ እንደዛ ነው ፕሮሰሱ የሚቀጥለው። አሁን ከደቂቃዎች በኋላ እንግዲህ ካረፈች በኋላ ላይፍ ታያታላችሁ። ታግሳችሁ ጠብቁን። እስከዛ እንደዚሁ አንዳንድ ሰዎችን እያስገባን እናወራለን። እሺ ወደ ከድር እንሄዳለን። ወንድማችን ከድር ሚውትን አንስተ ተናገር። እሺ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወንድሜ፣ እንደምን አለ? ማሻአላህ መብሩክ ብያለሁኝ። እንኳንም በሰላም ለሀገሩ ያበቃት ብያለሁኝ። በጣም ደስ ብሎኛል። አላህ ጀዛችሁን ይክፈላችሁ ነው የምለው ወንድሜ። አሜን። እሺ ከድር ወንድማችን እናመሰግናለን። እሺ አዎ ለዙ ነው የገባሁት። በጣም ደስ ይላል። ዱዓችን ደርሷል። እሺ እናመሰግናለን ወንድማችን። እሺ እንቅልፋችሁ እንዳይመጣ በቃ ስታይል አሪፍ ነው። እሺ ከዛ ይልቅ አሁን 3656 ሰው ላይክ ያደረገውን በአረብኛ የተጻፈው ምንድን ነው የሚለው? እስኪ አቧሚራ አንብብልኝ። ምንድን ነው የሚለው ጽሁፉ? ተኛ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሻአላህ ብያለሁ። እንኳን ለዚህ አበቃት። እናንተንም ደግሞ ጀዛኩም አላህ ከይረን ብያለሁ።